ስለከበሩት መሀል ላይ እየገቡ ምን እያሉ ነው? አይ እንደዚህ ማለት አያስረዱ። በቃ መጀመሪያ ይነበብ። ከተነበበ ውሃ ደግሞ ደቂቃ ወስደው በደንብ አድርጎ አስረዳለሁ። ዋናው ግን ቃል ይለዋል ኢየሱስ 30 ዓመት ውስጥ ወጣ። ችግር የለውም ከመለሱ በኋላ አታስቡ። ሙስሊም ከዚህ ጀምር አንድ ያንብበውና ከዛ በኋላ ጥያቄ ጠይቀኝ። ከዛ ታወራለህ። ከዚህ እስከዚህ አበበ ጀመረ። እቺን ብቻ ሙሉ አለ። ከዛ በኋላ አብራራለሁ። ይኸው ካላብራራው ኢምራን እግዚአብሔርን በጣም ነው የሚደብረው። እሺ ላምባ ወላሂ ታብራራለህ። ጥያቄውን ብቻ በልሰህ ታብራራለህ። ቀጥል። እሺ ቴንክ ዩ። የልደቱን ነገር ሰው ሊያውቀው ሊናገረው አይችልም። የአካሉን እድገት ፍጻሜ እስከሚሆንበት ድረስ እስከ 30 ዓመቱ ድረስ ጡት ጠብቶ በስጋ በየጥቂቱ ማደግን ወደደ። በምን በየጥቂቱ ማደግን በስራ ሁሉ መለሰን ያለ ዘርአ ብእሲ የነሳውን የእኛን ስጋ በተዋህዶ አጸና። ሰውንም ከሆነ በኋላ ሳይለወጥ ጸንቶ ኖረ። እሺ እንዳብራራውን ጊዜ ስጠኝ። ጨርሻለሁ። አይ ቲንክ መጀመሪያ ጥያቄ መልሱልኛል። ጠይቅሽ። እሺ የመጀመሪያ ጥያቄ እስከ 30 ዓመቱ ድረስ ምን አደረገ ይላል? አደገ ነው የሚለው። እችሳ እሱ ደግሞ በልጅነቱ ጡት እንደጠባ ነው የሚለው። በልጅነቱ የሚለው ጋር የት ነው ያለችው? በልጅነቱ የሚለው ጋር የለም። በመጽሐፍ አውዳሾች ይመጡልኛል። በኋላ የርሱ ሀሳብ እንሰማለን። መጀመሪያ ደግሜ ልጠይቅና የአካል እድገት ፍጻሜ እስከሚሆንበት 30 ዘመን ድረስ 30 ዓመት ድረስ ምን አደረገ ኢየሱስ? ቀጥሎ ያለውን ይንገሩኝ። እስከ 30 ዓመቱ አደገ ነው የሚለው። ከዛ በኋላ አይልም። አደገ ከማቶት የሚል ነገር አለ። አደገ ከማቶት ይጭቃለች። ምን ትላለች? ይጭቃ እስከንበቦታ እንዴ አውዳዊ ፍቺ እንደዛ አይደለም። ቆርጠ ካነበብከው እንደዛ ሊሆን ይችላል። አውዳዊ ፍቺ ላይ እንመጣለን ብዬታለሁ። ደጋገሙት አንድ ችግር የለውም ያስረዳለሁ። ደቂቃ ሰጥቶታለሁ። ግን ቃል በቃ ይመልሱልኝ። ደግሜ ላንብበው። የአካል እድገት ፍጻሜ እስከሚሆንበት ዘመን 30 ዓመት ድረስ ምን አደረገ እኮ? አደገ ነው። እስከ 30 ዓመቱ ድረስ አይልም። አደገ የሚለው እዚህ ጋር ደግሜ ልመልሳል። አደገ የሚለው እዚህ ጋር ነው። አደገ ከማለት በፊት የሚል ቃል አለ እዚህ ጋር የሚል ነገር አለ። አውዳዊ ስለዚህ ደግሜ ልጠይቀው። አሁን ደግሜ ልጠይቀው። የአካል እድገት ፍጻሜ እስከሚሆንበት ዘመን 30 ዓመት ድረስ ምን አደረገ? ማደገው አለ ሰምተናል። ማደገው ሰምተናል። ከዚህ ሌላ ሰምን ያደረገ 30 ዓመት ድረስ። እሺ ሚት ስላደረገኝ ነው ኢምራን ፕሊስ ሚት አታርገኝ። እየመለስኩ ማለት ነው። እዚህ ጋር ያልተረዳው ነገር ምን አለ መሰለህ? ቅንፉ ምንን ነው የሚያመለክተው? እሱም በኋላ ታስረዳኛለህ ኢንሻአላህ። ደቂቃ እሰጣለሁ። አሁን ጥያቄ ቃል በቃ ይመልስልኛል። ቃል በቃል ጥያቄ ይመልስልኝ። እሺ በዚህ ይሄ መጨረሻ ድር ካልመለስክ በቃ ፈርተሃል። ህዝቡ ግን ዋናው ተምራ አየህ አይደለ? እዚህ የሚገኝ መጽሐፍህን ገዝቼ አስተምሬሃለሁ። ህዝበ ክርስቲያኑን አምላክ ኢየሱስ 30 ዓመቱ ድረስ ጡት እንደሚጠባ ተምሯል ማለት ነው። ደግሜ ልጠይቅህና ካልመለስክ በቃ እንለያያለን። እሺ አዳምጠኝ። የአካል እድገት ፍጻሜ እስከሚሆንበት ካልመለስ ለምን ታደርጋለህ? ካልመለስ ምን ታደርጋለህ? ከበደህ እኮ ወንድሜ፣ ከበደህ። መጽሐፍ ማንበብ ከበደህ። ችግር የለም። እሺ የአካል እድገት ፍጻሜ እስከሚሆንበት ዘመን 30 ዓመት ድረስ ምን አደረገ? በይዘው አይ ቲንክ ከላይ ነው የሚጀምረው። ምን አደረገ? ጀምሮ እሱም ብዬዋለሁ እኮ። ጥያቄ እዚህ ጋር ነው። የአካል እድገት ፍጻሜ እስከሚሆን ምን አደረገ ኢየሱስ? አይ ቲንክ ኢምራን፣ እሺ አንተ የምትፈልገው መልስ አይደል? እንደዛ አይደለም። እንደዛ ስላልሆነ እኮ ነው ላስረዳክ እያልኩ ያለሁት። በለው ምን አደረገ የሚለው መጽሐፉ ምን አደረገ የሚለው በለው እስኪ። መጽሐፉ እስከ 30 ዓመቱ አደገ የሚለው እዚህ ጋር ነው። አደገ የሚለው እዚህ ጋር ነው እየነገረን ያለው። አደገ የሚለው እዚህ ጋር ነው። አደገ ከማለቱ በፊት እዚህ ጋር የምትል ነገር አለች። እቺ ነገር ተነግረኛችን የፈለኳት ደግሜ ለመጨረሻ ጊዜ የምጠይቅ አዳምጥ። ቆይ አንዴ ሀቢቢ። የአካል እድገት ፍጻሜ እስከሚሆንበት 30 ዓመት ድረስ ኢየሱስ ምን አደረገ? እዚህ ጋር የሚለው ምንድን ነው? በ30 ዓመቱ በልጅነቱ ጡት መጥባቱን እየተናገረ ነው። ይበቃል። ይሄን ያልኳቸው ያቸው አይደለ ወገኔ። መጽሐፌን መመለስ ቢከብድህም ከስር ያለው አይን ያለው ያነባል። ያጀማ ምንድን ነው የሚለው? 30 ዓመቱ ድረስ ጡት ጠብቶ ማን? ኢየሱስ አምላካቸው። ቢላህ አለይኩም
የ30 ዓመት ወጣት ወደ አዛውንትነት እየሄደ ያለ አካል 30 ዓመት ሆኖት እናቱ ጋር እማዬ ሲላት አስባችሁታል? ሱብሃንአላህ ሱብሃንአላህ። ቁርአን ምን አለ? ወልዋሊዳቱ ዩርዲዕና አውላደሁነ ሐውለይኒ ካሚለይን አለ። እናቶች ልጆቻቸውን 2 ዓመት አጥበዋል። ኢየሱሳችን ደግሞ እጥፍ አድርጎ 30 አደረገው። 30 ዓመት ድረስ ነበር እናቱ ጋር የነበረው። ይሄ መጽሐፍ ደግሞ እንዳይክዱት የሃይማኖት መሰረት የሆነ ታላቅ አባት ስላሴ እነዚህን አምላኮች የመሰረቱት አካል የጻፉት መጽሐፍ ነው። እናመሰግናለን። ተመርሃል በደንብ ግን ታዘቡ። መጽሐፉ እያለ ለመቀበል ይከብዳቸዋል። የሚሆን ነገር ታዘቡልኝ። እኔ አለሁ አልሐምዱሊላህ። ሁሉ ሰላም ነው፣ ሁሉም ሰላም ነው፣ እግዚአብሔር ይመስገን። ዛሬ ጥያቄ አለብኝ። አይ ትጠይቂያለሽ፣ ግን ደግሞ ዮዮ ኖ ኖ ኖ ኖ ኖ ኖ ኦኬ ፍቂር አይደለም። ፍቂር ይሄ ስላሴ መጀመሪያ ችግር ለምን ትጠይቅኛለህ? እኔ ዛሬ ሙስሊም ላይ ነው የሙስሊም ጥያቄ መልስ ችግር የለም። አዳምጪ። ስላሴ መጀመሪያ እነዚህ አልተረዳም። እነዚህ አስረዱ መጀመሪያ። አሁን እኮ 30 ዓመቱ ጡት አጠበ የሚለውን ላይን እኔ ጋር ማረጃ ስላለ ስለ ሙስሊም ጥያቄ ሊጠይቅ ማወቅ የፈለግኩ ዛሬ ደግሞ ስለ ሙስሊም ምን ታደርጋለህ? በቃ ፈቅጄልሻለሁ። እሺ በቃ ሃሌሉያ ተፈቅዷል። ገጀማ ፈቅዳችሁ ኋላ ቆይ ኮሜንት ጻፉ። ፈቅደናል ማለት ነው። አሁን ደግሞ ቃል ገባ ሁሉም ማለት ነው። ሞት አታርግኝም፣ አታስወርድኝ ምንም ነገር ማለት ነው። አወራለሁ ስለ ሙስሊም ማወቅ ፈለኩት ማለት ነው። ዛሬ ማለት ነው ስለ ክርስቲያን እዛው መጽሐፍ ቅዱስ ቁጭ አርግ፣ ውሃ ጠጣ፣ ወደ ራስ ከተረ አይ ውሃ ይዣለሁ። ያው ሰሎች ወርደዋል፣ ተዘግተዋል። አሁን እስልምና ላይ በማስረጃ ጠይቂ ጥያቄ ማስረጃ አለን። ቪዲዮ ከፍታለሁ። ቪዲዮም እንዳዘጉ ማንም ሰው ይሄ ብለ እስከ እንትን የሚደርስ ድረስ ማንም ሰው ወደ ታች እንዳታርገ ማለት ነው። አንደኛ ጥያቄ ቆይ ማስረጃ አለኝ። አንደኛ ጥያቄ ለጠይቅ እኔና አንተ የፈጠረ ማን ነው? እስቲ እኔም ወላ አንተና እኔም ፈጠረ እኔ አንቲ ኢየሱስ የፈጠረ አንዱ ኢየሱስ የፈጠረ አላህ ሁሉ ነገር የፈጠረ አላህ Subhanahu Wa Ta'ala አላህ ፈጠረ። አላህ ማን ነው? አላህ ማን ነው? ጥያቄ ይሄ ነው። አላህ ማን ነው የሚሆነው? ገና ነው ማረጃ አለ ንገረኝ። አላህ ማን ነው የሚሆነው? ለሰጠሽ አምላክ ቁርአን ላይ ምን አለ? አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። አላህ እርሱ ነው፣ ከእሱ ውጭ አምላክ የለም፣ ህያው የሆነ ነው። ላተኹዙ ሲነቱ ወላ ነው፣ ማንጋጀት እንቅልፍም አይዘውም። ለሁ ማ ፊ ሰማዋቲ ወማ ፊል አርድ፣ በሰማያትና በምድር ያለው የእሱ ነው፣ እሱን የፈጠራቸው አለ። ስለዚህ አላህ ማለት ሰማይና ምድር የፈጠረ ነቢያትን የላከ ኢየሱስን የፈጠረ ትክክለኛው ብቸኛው አምላክ፣ ከእሱ ውጭ አምላክ የሌለው አካል ነው። ኢየሱስ እናንተ ምንድን ነው? እናንተ ምን ብላችሁ ነው የምትጠሩ? እሺ እኛ ኢየሱስ የምንለው ምንድነው? የተባረከ የተቀደሰ ታላቅ ነብይ ነው እንላለን። መጽሐፍ ቅዱስ ላይ ኢየሱስ ምን አለ? ነብይ ነኝ አለ። እዚህ ጋር ደግሞ ተመከቺ ምን እንደሚል ኢየሱስ ምን አለ? ተመከቺ እንመከተው ኢየሱስ ምን እንዳለ እዚህ ጋር ያው ኢየሱስ ምን አለ? እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይ አድርጎኛል፣ የአላህ ምንድን ነኝ? ባሪያ ነኝ አለ። መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 42 ላይ ምን አለ? እነሆ ደግፌ ያዝኩት ባሪያዬ አለ። ስለዚህ ኢየሱስ በቁርአንም በመጽሐፍ ቅዱስ ምንድነው? የእግዚአብሔር ባሪያ ነው። እንቀጥል። መጽሐፍን ሰጥቶኛል፣ ነብይም አድርጎኛል። ስለዚህ ኢየሱስ ምንድነው? ነብይ ነው። ነብይ ያደረገው ማን ነው? አላህ ነው። ለዛ ነው የሉቃስ ወንጌል ላይ ሐዋርያት ምን አሉ? ይሄ በኃይል የተነሳ ብርቱ ነብይ ኢየሱስ ነው አሉ። ስለዚህ ኢየሱስ ምንድነው? ታላቅ ነብይ ነው። ከዛ በየትም ስፍራ በሆነ ብሩክ አድርጎኛል አለ። የተባረከ ነው። በህይወትም እስካለው ሰላትን በመስገድ ለአምላኬ እሰግዳለሁ አለ። ስለዚህ ኢየሱስ ለአምላኩ ይሰግዳል። የዮሐንስ ወንጌል ላይ ምን አለ? ምዕራፍ 4 ላይ መሰለኝ ምን አለ? ኢየሱስ መዳን ከአይሁድ ነውና እኛ ለምናውቀው ለአምላክ እንሰግዳለን አለ። ስለዚህ ኢየሱስ ለአምላኩ ይሰግዳል። እዚህ ጋር ኢየሱስ ምን አለ? ለአላህ ይሰግዳለሁኝ አለ። ስለዚህ መጽሐፍ ቅዱስ ላይም ቁርአን ላይም ኢየሱስ አለይሂ ሰላም ምንድነው? ለአምላኩ የሚሰግድ ነው። ዘካንን በመስጠት አዞኛል አለ። ብር ለድሃዎች እሰጣለሁ፣ ድሃዎችን አግዛለሁ አለ። ግን በመጽሐፍ ቅዱስ ደግሞ ስንመለከት የማቴዎስ ወንጌል ላይ ኢየሱስ ግብር መክፈል ከብዶት ምን አደረገ? ጓደኞቹ ግብር ከፈውለት ይላል። ከዛ እዚህ ጋር ተመልካች ለእናቴም ታዛዥ አድርጎኛል፣ ትዕቢተኛም እንቢተኛም አያደረገኝም አለ ኢየሱስ። ምንድነኛ አለ? እኔ ታዛዥ ነኝ አለ እናቱ። ግን የዮሐንስ ወንጌል ላይ ኢየሱስ ለእናቱ ምናት? አንቺ ሴት አላት እናቱ ነው። ኢየሱስ ወንጌል ላይ ምናት? አንቺ ሴት ከአንቺ ጋር ምን አለኝ አላት። ቁርአን ላይ ደግሞ ማን ተመከቺ? እኔ ለእናቴ ታዛዥ ነኝ አለ። ማርያም በመጽሐፍ ቅዱስ የዮሐንስ ወንጌል ላይ ምን አለች? ኢየሱስ ናና ለሰዎቹ ተአምር ስራላቸው አለች ማርያም ማለት ነው። ኢየሱስ ምን አላት? አንቺ ሴት ወደዛ ሂጂ፣ ከአንቺ ምን አለኝ አላት።
ግን ቁርአን ላይ ኢየሱስ ምን አለ? እኔ ለአምላኬ ታዛዥ ነኝ አለ። ስለዚህ ያኛው አባት ውሸት ነው ማለት ነው። እንቀጥል። ሰላም በእኔ ላይ ነው አለ። ስለዚህ ኢየሱስ ሰላም በሱ ላይ ሆነ የተባረከ የአላህ ነብይ ነው። ግልጽ ነው። ኦኬ አሁን ማለት ነው ኢየሱስ ፈጣሪ ነው ፍጡር ነው ብላችሁ ነው የምታምኑ? እስቲ እንዴት ነው የሚቀበሉት? ደምስልም እሺ ከቁርአን ልጀምርልሽና ኢሳ አለይሂ ሰላም ፍጡር ነው። እሺ እሱ ፍጡር እንደሆነ አሳይሽ። በቃ ጥሩ መረጃ እንክፈትና ኢሳ አለይሂ ሰላም ፍጡር እንደሆነ እንመልከት። እሺ እሺ ያው ተመልከቺ ሱረቱል መርየም ላይ አምላካችን አላህ ሱብሓነሁ ወተዓላ ለመርየም ምን አላት? እንክፈተው አንዴ። ሶሪ ተከፍቶ በደንብ ይነበብ። እሺ አንዴ ሱረቱል መርየም እንክፈት። ያው ሱረቱል መርየም እንደዚህ አለ፣ ይህ የመርየም ልጅ እሱ ነው፣ ያ የሚጠረጠሩበት እውነተኛ ቃል ነው። ለአላህ ልጅ መያዝ አይገባውም፣ ከጉድለት ሁሉ ጠራ። ነገርን በሻ ጊዜ ለእርሱ የሚለው ሁን ነው፣ ወዲያውንም ይሆናል። አላህ ጌታዬና ጌታቸውን ተገዙት አለ። ስለዚህ ኢሳ አለይሂ ሰላም አምላክ የፈጠረው ሁን ብሎ ያስገኘው አካል ነው ማለት ነው። ቀጥሎ ደግሞ መልአኩ መጥቶ ለማርያም ምናት ተመከች። እዚህ ጋር ያው መጥቶ ምናት እዚህ ጋር ስንመለከት ያው ለሰዎች ተአምር ከእኛ ልትሮታ ልናደርገው ይህንን ሰራን ፈጠርን አለ አይሻለ። ስለዚህ ኢሳ አለይሂ ሰላም ምንድነው? የተፈጠሩ አካል። ለዛ ነው ተመልከች፣ አላህ ነገሩን እንደዚህ ነው፣ ጌታሽ በእርሱ ላይ ገር ነው፣ ለሰዎች ተአምር ከእኛ ምን ችሎታ ልናደርገው ይህንን ሰራን አለ። ስለዚህ አምላካችን ተአምሩን ሰርቶታል፣ ኢሳም ፈጥሮታል ማለት ነው። በመጽሐፍ ቅዱስ ደግሞ ስንመጣ ትንቢተ ኢሳይያስ ላይ ኢየሱስ ምን አለ? እሱን ሰዎችን ወደ እርሱ እንድሰበስብ እግዚአብሔር ፈጠረኝ አለ። ላሳይሽ እሱን የሆነ ሰንገለ መጽሐፈ ምሳሌ ላይ ክፈተው። እንደ መጽሐፈ ምሳሌ የሚና መጽሐፍ ቅዱስ ላይ ፈጠረኒ እግዚኦ መቅድመ ተግባሩ ትርጉሙ ምንድን ነው? እግዚአብሔር ፈጠረኝ ማለት ነው። ልክፈትልሽ መጽሐፍ ቅዱስ ላይ አለ። ያው መጽሐፈ ምሳሌ ምዕራፍ 8 ላይ ምን የሚል ነገር አለ? ተመልከቺ። ያው ጥበብ ካለ በኋላ እዚህ ጋር ያው እኔ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ያው መጽሐፍ ቅዱስ ላይ ኢየሱስ ምን አለ? እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ምን አደረገኝ? ፈጠረኝ አለ። ስለዚህ ኢሳ አለይሂ ሰላም ኢየሱስ በእናንተም በእኛም የተፈጠረ ማለት ነው። አይሽ አይደለ? ፈጠረኝ አለ። ማን ያለው? ኢየሱስ እንጂ ፍጡር ፈጣሪ አሁን እሱ ያለ እዚህ ላይ ፈጣሪ ያለ እንጂ የፈጠረው ማን ነው? አላለም። ፈጣሪ ያለ እንጂ ማቴ ፍጡር አለ። ይሄ አንድ ሰው ፈጠረኝ ካለ እኮ ፍጡር ነው ማለት ነው። ፍጡር ያለ አካል ፈጠረኝ ሊል አይችልም። እሺ ጥያቄ መጀመሪያ ፈጠረኝ ያለው ፈጣሪው ማን ነው? እዚህ ላይ ይኸው አሁን ማወቅ አለብን። ፈጣሪ ያለ ኢየሱስ ክርስቶስ ፍጡር አላለም። ፈጣሪ አንድ ሰው ከተፈጠረ እኮ ምንድን ነው የሚሆነው? የተፈጠረ ነገር ምንድን ነው የሚባለው? በአማርኛ ቋንቋ አይባልም ፍጡር። ፈጣሪ ፍጡር እሺ እንዲገባ ማለት ነው። ይሄ ነገር ምንድን ነው? ይሄ ነገር ምንድን ነው? ብርጭቆ አይደለ? ብርጭቆ ተሰበረ አልኩኝ። ብርጭቆ ተሰበረ ስል ምን ማለት ነው? በተዘዋዋሪ ብርጭቆ ተሰባሪ ነው ማለት አይደለ? ብርጭቆ ወደቀ ተሰበረ። ሲሰበር ምን ሆነ? ተሰባሪ ሆነ አይደለ? እዚህ ጋር ደግሞ ኢየሱስ ምን አለ? ፈጠረኝ አለ። ስለዚህ ኢየሱስ ምንድን ነው? ፍጡር ነው ማለት ነው። ፈጣሪ ያለ እንጂ ፍጡር ነው አላለም። እሺ እንዲገባ ኢየሱስ ፍጡር ነው ማለት ነው። እሺ ቆይ ኢየሱስ የፈጠረው ማን ነው? እሺ እንዲገባሽ ፍቂህ እዚህ ጋር ኢየሱስ ፈጠረኝ አለ እና ፈጠረኝ ሲል ማን ነው የፈጠረው ኢየሱስን? ጥያቄ መልስና እንዴት ይጠይቀኛል ማለት ነው። ያንተ ጥያቄ ነው አሁን ያለው። እሺ ካቲ ጠይቂ። እየጠበቅኩ ነው እኮ ያልኩት የኔ ጥያቄ እኔ አንተ እየጠየቅኩ ነው። እንዴት እኔ ትጠይቀኛለህ? እሺ ጥያቄው ምድገሙ ጥያቄ ሆና ኢየሱስ ክርስቶስ ፍጡር አንተ ያልክ ኢየሱስ ክርስቶስ ምን ብላችሁ ታምናላችሁ እናንተ? ፍጡር ነው ፈጣሪ ነው ትላላችሁ ሲለ አንተ እኛ
የሚለው ፍጡር ነው እንላለን አልክ። ፈጣሪ አይደለም እስቲ ፍጡር እያለ አውጣ እያልኩት እኔ ፍጡር እያለ ፈጣሪ አይደለም አለ። እኛ ሙስሊሞች ላይ ኢየሱስ ክርስቶስ ፈጣሪ አይደለም ፍጡር ነው አለ። ማረጃ ይታለ ፍጡር የሚለው ማረጃ እሱ ነው ፈለኩ አይደል እንዴ? ፈጣሪ ሆይ ትዕግስቱን ስጠኝ። አይ ግን እንደው አልገባሽም ይሆናል እንጂ አንድ አካል እኮ ፍጡር ነኝ ካላከ ማለት ነው የዘራ አብሩክን ከፈር ስሞታል እኮ የእሱ ጋር ምንድን ነው አንተ ፖለቲካ ብላ ስራት ሞክር የቅድሙ ነው ቀውሱ መጀመሪያ መልስልኝ ወንድሜ። አይወደ ሳሞ ማለት ባረኩክ ቆይ አንዴ ሳሞ ማለት ነው ወደኋላ ቅድም አንተ ችግር የለውም ይሰማል ብለህ ነበር እኮ ይሰማቸው አበ ነበር እኮ ሳሞ ማለት ቀደሱ ባረከው ማለት ነው ፈጣሪ ነው ከፍጡር ጋር ተመሳሳይ አንዴ ከንፈሩን ታለካ ይሄ ብቻ መልስ ተሳስሞ ይላል ተሳሳው የታለ ከንፈሩ የሚል እስኪ የታለ ያው ይላል እኮ ይላል ከንፈሩ እኮ ይላል አሳይክ እንዴ ያው ይላል ሁሉ ነገሩን ቢስሙስ ፈጣሪ አይደል እንዴ እሱ የፈጠረው እዚህ ጋር ምንድን ነው የሚለው እስቲ አይሁን እንግዲህ እሱ የፈጠረው እኮ ነው ያልኩህ እኮ ነው ምንም እሺ ፈጣሪ ለምን ነው የፈጠረው እኮ ነው ፈጣሪ እኮ ነው አንተ ማለት ፈጣሪ እኮ ነው ላስተካክል ጥያቄ ሰማይና ምድር የፈጠረው አካል የዘራ አብሩክን ከንፈር ስሟል ወይስ አልሳመም? እሱ የፈጠረው አካል ነው ያልኩህ አይደል አንተ በፍጡር ለምን ትመስለዋለህ ፈጣሪ እኮ ነው እሺ ስለዚህ ሁሉን የፈጠረው አካል ኢየሱስ ክርስቶስ ስሙ ማን ነበር ባዲ ስሙ ሊው የዘራ አብሩክን ከንፈር ስሞታል ወይስ አልሳመው? ማለት አንተ ማለት ምን ለማድረግ ፈልገህ ነው እሱ እያነበብኩ አይደል ማለት ነው ስለዚህ አይደለም እሱ እያነበብኩ አይደል እሺ አዎ በላ እንደዛ ከሆነ አይው ልንገርህ አፉን ሳሙ ማለት ተቀደሰው ባረከው ይቀራሉ ታቷ አጠባ ማትሰማ ነው እሱ እኮ አንተ ሰማይ ጻድቃን እኮ ነው አንተ ምን አስበህ ነው እሺ ታቷ አጠባ ማትማ ነው የታለ ታቱን አጠባሚ የታለ አንተ በፍጥረት ለምን ትመስለዋለህ ቆይ ታቷ አንተ ምን መልስልኛ ታቷ አጠባ አረ ቆይ እታይ የሚል ለምን መልስልኝ ስለታድስ የሚሉ ይሄ እኮ ፈጣሪ እኮ ነው እናንተ ምን አስባችሁ ነው ተው በቃ አትበሉ እናንተ ተው ምን አስባችሁ ተው ንስሐ ግቡ አትጻፉ እንደዛ እያላችሁ እኔ ያሱ ጊዜ ግን ላይ ያሉ አሬ ዘገንኛል አሁን እንዴ ለቱ ስብሐት ቀውሱ ለቱ ስብሐት አምላክ እስከ ክርስቶስ ሰማይና ምድር ፈጠረ ካላችሁት ለምንድን ነው ይሄን ያደረገው? እኔ ደንግጫለሁ በራሴ ይሄ መጽሐፍ ሳነቡ ደንግጫለሁ እኔ እሺ አሁን መሳሙ ሳመማት ባረከ ብላለች ሳመማት ባረከ ከሆነ ጣት አጠባማትም ማለት ነው አይውል እንግዲህ ፈጣሪ ነው እያልኩ አይደል እንዴ ፈሱ የፈለገው ማድረግ ይችላል በቃ እሺ ፈጣሪ ነው እሺ ፈጣሪ ጣቷን ነው አጠባ እሺ ለምንድን ነው ግን አንተም ነገረኝ እሺ አንዲ በቀን አላለም ብሎ እሺ የሚፈሰው ይሄን ብቻ መልስ ዲበቅ ይሄ ወደ ስድብ ገባ አይደል እሱማ ኢየሱስ ይባ ነበር አው የኛ አምላክ እንደዚህ ገባ ነገር የለም በእስልምና አምላክ አያለው እሺ የእናንተ ከሆነ ግን አሳይቻለሁ አው ሲጀመር ኢየሱስ እኮ የኛ ማያላ ኢየሱስ ክርስቶስ ነው ሁሉን የፈጠረው ሁሉን የሁሉ ጌታ ነው ስለዚህ አሁን ሃይማኖት አቦነው ተውና የቅድሙ ወንድም ክፈታት ቆይ አንዴ ወንድነቱን ተሆነ ቆይ አንዴ አያየነህ እኮ ምን እንደሆነ ያየነህ እሺ ቅድሙ ክፈታት ቆይ እሺ አንዴ ስትረጋው የሆነ ቪዲዮ ላሳይ ፈልጌ እኮ ነው ሀቢቢ አንዴ ሰከንድ በልም አንዴ እሺ የሆነ ቪዲዮ ወጣ መጀመሪያ ክፈታት እንደው ክፈታት እሺ ልከፍታት ጋር እናንተ ጋር አንዴ ሚውት ያጋቻው ቆይታ አንዴ እንዳወርድብኝ ሚውት አታርጉ እኔ ዘና ብዬ ማውራት ይችላል ሄድ ይፈልከው መጣው ልክ አንድ ሰዓት የወለደችው በኋላ አካውንት ሽንቱንም ያደርግ ነበር ላው ላይ ልክ አንድ ሰዓት እንደሚያደርገው ነው ያደረገው እሱ ሰው ነው እያጠበችው ነው ያሳደገችው ይገባል አምላክ ሰው ሆኖ ሲደረግለት አስብ ስለዚህ እናቱ ስታሳድገው ሊሞት ይችል ነበር ጠብቀው እንዳይሞት አድርጋ የወለደችው በኋላ አካውንት ሽንቱንም ያደርግ ነበር ኢየሱስ ካካይል ነበር ነው ያለ አሁን እሱ አይደለም ጥያቄያችን መጀመሪያ ይሄን መልስልን ቀውሱ ይሄን መጀመሪያ መልስልን የኔ ቀውሱ ፕሊስ ወይም ስምህን ቀይረው ፕሊስ ቀውሱ ማለት ከብዶኛል ለማንኛውም ግን አሁን እዚህ መጽሐፍ ጥያቄ መልስልን በማስረጃው ታያልኩ እኮ ነው እሱ አንተ ባኒ ቪዲዮ ታምናለህ እንዴ ምን አስበው ነው የማንም መናፍቅ መጫወቻ ያው እኔ ማንም መናፍቅ አላለም ምን አስበው ነው መጽሐፍ አቀረብኩ መጽሐፍ እኮ ነው ይሄ መጽሐፍ መናፍቅ ነው ይኸው አይደለም እሱ ቪዲዮውን ያወጣው እኮ ነው ቪዲዮውን እሺ እዚህ ጋር ቆይ ገር ለማለት መጀመሪያ ቪዲዮማ ይስካከ እንደሚል እኮ መጽሐፍ ቅዱስ ላይ እኮ አለ ላስረዳ ወይ የሉቃስ ወንጌል ላስረዳ እሺ ጥያቄ መልስልኝ እሺ መጀመሪያ ጥያቄ መልስልኝ ማለት እኮ ገር ለሚለውን ቃል መጀመሪያ ገር ለማለት እሱ ላይ ገር ለሚለውን እንመጣለን ማለት ነው መጀመሪያ ይሄን ነው ገር ማለት ማለት ነው እንመጣለን መጽሐፍ ላይ ገር አለ እሱ እንመጣለበታለን የመጀመሪያ ጥያቄ መልስልኝ
አሁን መጀመሪያ ምን አልከኝ አንተ? ኢየሱስ ክርስቶስ ታላቁ አምላኬ ሰማይና ምድር የፈጠረው አምላኬ ዘርአ ብሩክን ከንፈሩን ስሞታል። ግን እኮ እየባረከው ነው አልከኝ። እሱ የፈጠረው ነው፣ የፈለገውን ማድረግ ይችላል። ፈጣሪ ነው። ምን አስበሽ ነው? ለምን አፉን ስሟል? እሺ አፉን ስሞታል። እሺ መልስልኝ። የፈለገውን ማድረግ ይችላል። ስለዚህ ደግሞ መጽሐፍ እንደገና አፉን ስሞታል። መጽሐፍ ቅዱስ ደግሞ ዝም ብሎ ትርጓሜ ነው። አፉን ሳም አይው ልንገር አዳምጥ መጀመሪያ እባክህ። እሺ ቀጥል፣ ያዳመኩ ነው። ሁለተኛ ፍቅር እየሰማ ነው። እሱ ቀደሰው ባረከው ማለት ነው። ትርጓሜውን ነገርኳ። እሺ ትርጓሜውን ተቀብያለሁ። ጣቱን አጠባው ሳማ ማለት ነው። ከንፈሩን ሳማ ማለት ያው ይገባኝ፣ እንዲገባኝ ከንፈሩን ሳማ ማለት ባረከው ማለት ተቀብያለሁ። እሺ ጣቱን አጠባ ማለት ሳማ ማለት አራውም ነው ታታርክ ወይ? እሺ አይደል መሀል ሲገባ እኮ ሚውት አያደርጉም። በቃ ሚውት አታርጉት። እሺ ወንድሞቼ አያደርጉም። ሀቢቢ ሚውት አታርጉም። ሆናችሁ ነው በስርዓት ማውራት አለበት። ነግሬያቸዋለሁ። አያደርጉም። አታርጉት። በቃ አያደርጉም። አሁን ምን እሺ አንተ መልስ፣ እኔ ብልጠይቅ መልስ። ቆይ መጀመሪያ ይሄን አልጨረስንም። ይሄ እኮ አልጨረስንም። አሁን ሚውት አደረኩ። ይሄ እሺ አልጨረስንም። አዳምጠኛ እንዴ እንትን ይሄ ከንፈር ሳመማ ችግር የለውም። ባረከ ማለት እሺ አለ ይሄው ልንገርህ። አዳምጠኛ መጀመሪያ መልስልኝ ሀቢቢ። ወደ ስድብ ከበተፈጅ መጽሐፍን መልስ። አምላክን መጀመሪያ መልስ። ወደ ስድብ ገባ አላህ ይላል። አያቸዋ ይባል በቃ አያቸዋ ይሄን ያልኳቸው። ስለዚህ ጥያቄያችን ምንድነው? ገለ ዘርአ ብሩክ ላይ ኢየሱስ ይሄን ለምንድን ነው ያደረገው? እባካችሁ ግሙና ወገኖቻችን መጽሐፋችሁ ላይ ያለውን ነገር እባካችሁ መልሱ። ክርስቲያን ሙስሊሞች እስካስቡት አምላክ የተባለ አካል እንደዚህ ነገር ቢያደርግ ማለት ነው። እኔ ቆይቻለሁ አራፍ ይችላል። እሺ ሳራ ሰላም ብያለሁ። ኦ ማይ ጌት